ከእግዚአብሔር ጋር ሁሉ ጊዜ ከራከር ነበርና አንተ እኔ ከሰዎች በላይ ይሁሉ ምንድነው እያልኩኝ አጣላ ነበር ከእግዚአብሔር ጋር ማለት ነው። እግዚአብሔርን በጣም አማርር ነበር። እኔ እግዚአብሔርን የማማርር ሰው ነበርኩኝና ብዙ ቸርቾች ሄጃለሁ። ብዙ ትንቢት ተነግሮኛል። በእውነት የተነገረኝ ትንቢት አልተፈጸመም የለም እስካሁን ድረስ። አፖስትል ሲጸልይ አንቺ እንደዚህ ትያለሽ ብሎ አለኝ። ልክ እኔ እንደዚህ እንደምለው ማለት ነው። ወይ አትከስሪ ወይ በደንብ አታተርፊ። ድክም ብሎሻል፣ ሰልችቶሻል። ጌታ ሆይ ምን አለ ብትባርከኝ፣ ገንዘብ ባገለግል፣ ጊዜን ሰጥቼ ባገለግል ትይዋለሽ ጌታ። እኔ ልሞክር ነው ያልኩት። ደክሜ ነበርና መጸለይ አልችልም። ደክሜ ያለው ዝም ብዬ ተንበርከኬ እነሳለሁ። ሳይመስለኝ ነው የምነሳውና 6 9 10 ደረጃ በቃ ብዙ ቃትቼ ከዛ እንደገና እያለቀስኩኝ የእውነት ነው የሚያገለግሉ። ምንም የሚሸጥ ነገር የለም በዚህ ቤት። ምንም ነገር ገዝቼ አላውቅም። የእግዚአብሔር ክብር የሚታይበት ቤት ነው። ስሜ ሲሳይ ፋንታዬ ይባላል። የመጣሁት ከዱከም አጥቢያ ነው። በመጀመሪያ የእግዚአብሔር ስም የተመሰገነ ይሁን። እግዚአብሔር ብዙ ነገር አድርጎልኛል። በዚህ ተለውጫለሁ። ከነበርኩበት ካለሁበት በአስተሳሰብ በመንፈሳዊ ነገር ተለውጫለሁና ከተለወጥኩበትም አንዱ በፊት ማለት ነው ከልቤ አይደለም የማመሰግነውና በአፌ አመሰግናለሁ እና የሆነ ነገርን ሳይ የማመሰግንበት ነገር የለምና ልክ እንደዛው እላለሁኝ። በቃ የማመሰግንበት ነገር እኮ የለምና ይለኛል ውስጤ። አሁን ግን ሳመሰግን የእውነት ከልቤ ነውና እንደውም በቃ በምስጋና ጀምሬ በምስጋና ሁሉ እንጨርስበት ጊዜ አለና እግዚአብሔር ይሄንን ነገር አድርጎልኛል። በተረፈ ደግሞ በቢዝነስ ማለት ነው ቡና ነገር እሰራለሁኝና አንዳንዴ የማልሸጥበት ጊዜ አለ። አንዳንዴ ደግሞ 2 3 የምሸጥበት ጊዜ አለና አፖስትል ባረከኝ ማለት ነውና ወይ አትከስሪ ወይ በደንብ አታተርፊ። የምትሰሪው ስራ ከቡና ጋር ምናምን የሚገናኝ ምንድነው የምትሰሪው? አንቺ ጋር መጥቼ ነው እጠጣለሁ። ኢየሱስ ያድናል። አሜን ነው ወይ? አንቺ እኔ ቡና እንደምትሰሪ አውቃለሁ ኢየሱስ ያድናል። አሜን ነው ኢየሱስ ያድናል። እና ድክም ብሎሻል፣ ሰልችቶሻል። ታዲያ የተቀበውት ለዚህ አይደለም። ኢየሱስ እግዚአብሔር እንዲህ በላት አለኝ፣ እባርክሻለሁ፣ በቤቱ አጸናሻለሁ። ለማምለክ እንኳን ፈተና ሆኗል ይሄ ስራ። አዎ ጌታ ሆይ ምን አለ ብትባርከኝ፣ በገንዘብ ባገለግል፣ ጊዜን ሰጥቼ ባገለግል ትይዋለሽ ጌታ። እኔ ምንሽ እኔ አቅሻለሁ። ነግረሽኝ ታውቂያለሽ? አዋርተሽኝ ታውቂያለሽ? አዋርተሽኝ አታውቂም። እኔ ይሄን ሁሉ የሚነግርሽ ማን ነው ታዲያ? ጌታ ከተናገረ ጌታ ያደርገዋል። ልክ በባረከኝ ከዛ ቀን ጀምሮ የመጀመሪያ ቀን 4 ሸጥኩኝ። ከዛ 6 ከዛ 9 10 ደረጃም ሸጫለሁኝና ይሄንንም ለውጥ አግኝቻለሁ በዚህ ቤትና በቃ እግዚአብሔር ይመስገን። አለቅስ ነበር። ያለቀስኩኝ ከእግዚአብሔር ጋር ሁሉ ጊዜ ከራከር ነበርና አንተ እኔ እግዚአብሔር ሆይ እኔ ከሰዎች በላይ እኔ አጥፍቼ ነው ወይ እኔ ኃጢአተኛ ሆኜ ነው ይሄ ሁሉ ምንድነው እያልኩኝ ከሱ ጋር በቃ አጣላ ነበር ከእግዚአብሔር ጋር ማለት ነው። እግዚአብሔርን በጣም አማርር ነበር። እኔ በቃ እግዚአብሔርን የማማርር ሰው ነበርኩኝና አፖስትል ሲጸልይ አንቺ እንደዚህ ትያለሽ ብሎ አለኝ። ልክ እኔ እንደዚህ እንደምለው ማለት ነው። ደግሞ እኮ የሆነ ለጌታ የሚቀልጥ ልብ አላት። ለጌታ ምን የሚል ጌታን ትወጂዋለሽ በጣም የሚገርምሽ እኔን ጨምሮ እዚህ ውስጥ እንዳንቺ አግኝቶ ነው እኮ ታሪካችን የተቀየረው። ምንም ነበርን እኮ ምንም እዚህ ግቡ የማንባል እዚህ ጋር ቆሜ አሁን እንዲህ በአባቴ ክብር ውስጥ ሆኜ ስለቆ ነው እያልኩ አይደለም። ትናንት አንስቶኝ እኮ ነው፣ ሰው አድርጎኝ እኮ ነው። ስኮ ይችላል። ይገርመኛል። የዚች ሴት ዴስቲኒ ተቀየረ። የዚች ሴት ታሪክ ተቀየረ። የዚች ሴት ታሪክ ተቀየረ።
ላቬና አታክራባሲካል ፖሮቲያናማስ ሊካንዶ ብራንቼዲያማታ ሊብራኔ ካንደረቦስ ሌብራጋታልፓኒያ ኮባስ I release the anointing. Liganos el prados takapane labemes el prana kandanamos rakatal vana atia kopevecherias Jesus something is ከኔ ውስጥ ተሶ ሲገባይ መንፈስ አለፈማ መቀመጥ የሚፈልግ መቀመጥ እኔ ሲድ የሚሆን ገንዘብ ከፕሮግራም በኋላ ሰጥሻለሁ። እኔ ገንዘብ አይጨነግፍም። እኔ ገንዘብ አይከስርም። ስራሽን የምትሰሪበት የምትነሽበት ከዛ በኋላ ስራሽ የተተረፈረፈ ይሆናል። የሚቀጥል ነገር ይሆናል። የበረከት ሴት ትሆኛለሽ። ሌሎቹ በብዙ ምስክርነት እንደመጡ አንቺም የዕድል ፋንታሽ ይሆናል። ታከች ማይኮኛ እቀፋትና ከዛ ወዲህ በቃ የለም አማርሬ አላቅም። የእውነት ምንም ባይኖር እንኳን ማለት ነው አላማርም እግዚአብሔርና በዚህ ውስጥ ምን አየው ደግሞ እግዚአብሔር ሁሉ ጊዜ መልካም እንደሆነ እግዚአብሔር መልካምነቱ እግዚአብሔር ሁሉ ጊዜ መልካም ነው። ጊዜ እግዚአብሔር እውነት እግዚአብሔር ምንም ይሁን ምንም እግዚአብሔር ሁሉ ጊዜ መልካም ነው። ሰዎች አንዳንድ ጊዜ እግዚአብሔር ያደረገልኝ ነው እግዚአብሔር አድርጎብኝ ነው እግዚአብሔር እንደዚህ ነው እኔ እንደዛ አልነበረ በቃ እግዚአብሔር እንደዚህ ምናምን ብዬ ከእግዚአብሔር ጋር ሁሉ ለሰው ከመል ከእግዚአብሔር ጋር እያለቀስኩኝ አማርር ነበርና በዚህ ውስጥ ምን አይቻል እግዚአብሔር ሁሉ ጊዜ መልካም እንደሆነ እግዚአብሔር ሁሉ ጊዜ መልካም ነው። የእውነት በመንፈሳዊ በጣም አድጋለሁ እኔ እግዚአብሔር ይመስገን። በጸሎትም አሁን ጸሎት ልጸልይ ስል በቃ ደክሞኝ ምናምን በቃ የግዴን ነው በቃ የሆነ ነገር እንትን ለማለት ብዬ ነበር በፊት የማደርገውና አሁን ግን በቃ ደስ ብሎኝ ነው የምጸልየው። እንደገና ደግሞ የሆነ አንድ ጊዜ አንተ እስኪ በዚህ ርዕስ አንድ ርዕስ ገብታችሁ አልክ በመዝሙርም ይሁን አልክ በሆነ ነገር ገብታችሁ የሆነ ነገር ውስጥ ገብታችሁ ታገኛላችሁ ራሳችሁን እና በዛ ወቅት እኔ በሆነ በቃ በሁኔታ ከጸሎት ወጥቼ ነበር ደክሜ ነበርና ከዛ ልክ እንዳልከው ማታ ሄጄ ተንበረከኩኝ እየጸለኩ ይያለ በመዝሙር ውስጥ እስከ ማልቀስ ደረጃ ሁላ ምናምን ብለህ ነበርና እስኪ እኔ ልሞክር ነው ያልኩት። ምክንያቱም ደክሜ ነበርና መጸለይ አልችልም በቃ ደክሜ ያለው ዝም ብዬ ተንበርከኬ እነሳለሁ ሳይመስለኝ ነው የምነሳውና ልክ የዛን ቀን ተንበርከኬ ጸልዬ በቃ ብዙ ቃትቼ ከዛ እንደገና መዝሙር እየዘመርኩኝ እያለቀስኩኝ ነው የተነሳሁትና በመንፈሳዊ ነገር በጣም አድጌያለሁ። ጸልያለሁ እግዚአብሔር ይመስገን። አሁን በፊት ሌሊት ላይ አልነሳም ነበረ ሌሊት በፊት አልነሳ አሁን ግን ተነስቼ ጸልያለሁ በቃ እግዚአብሔር ይመስገንና እና በተረፈ ደግሞ አፖስትል ልክ እዚህ ቤት ስመጣ አፖስትል ቁጡ ነው የሚመስለውና ማለት እኔ ራሱ ብዬው ነበረ በዛን ሰዓት ለምንድን ነው የሚቆጣው? ግን አሁን ሲገባኝ ማለት ነው ቁጣ አይደለም በቃ ተግሳጽ ማለት ለኛ ነው በቃ እና አሁን ገብቶኛል ለምን እንደሚቆጣና ለኔ ነው አሁን ጠቅሞኛል አውቄያለሁኝ ለምን ማለት ቁጣ አይደለም የሚቆጣው ሊያስተምር ነው ሊያሳውቅ ነው እና በዚህ ቤት ደግሞ እውነተኛ ቃል አለ እውነተኛ የእግዚአብሔር መርህ አለ እውነተኛ የእግዚአብሔር ስራዎች የሚሰሩበት ነው በቃ ትክክለኛ
ቃል አለ እዚህ እውነት እኔ አግኝቻለሁኝና አፖስትል የእውነት የእግዚአብሔር ሰው ነው። የእውነት እግዚአብሔርን ነገር የሚሰራ ሰው ነው። የእግዚአብሔርን ቃል በትክክል ለሰዎች እንዲረዱ የሚያደርግ ሰው ነው አፖስትል ማለት ነው። ካለው ነገር በቃ ተቆርሶ የሚሰጥ ሰው ነው። የእውነት የእግዚአብሔርን ነገር የሚያሳይ ሰው ነው። መልእክቱን የሚያስተላልፍ ነው። የእግዚአብሔርን ቃል በቃ የእግዚአብሔርን ተግባር የሚተገብር ሰው ነው። የእውነት የእግዚአብሔር ሰው ነው። መልካም ሰው ነው። የእውነት ልቡ ውስጡ መልካም ነው። ውስጡ የሚናገረው ነገር እንደዛ የሚያደርገው ለሰዎች ማለት ሰዎች እንዲለወጡ ነው፣ ሌላ አይደለም። ለሱ የሚቀርለት ነገር የለምና እዚህ ጋር እውነት ለኔ ገብቶኛል የሱ ነገርና የእውነት እግዚአብሔርን ነገር የሚሰራ ሰው ነው። የእግዚአብሔርን ቃል አይደክምም። በቃ እዚህ ቤት የተረዳሁት ነገር ማለት ነው አይሰለችም፣ አይደክምምና አፖስትልን በዚህ ነው ማለት። እኔ ከዚህ ቤት ምንም ነገር የገዛሁት ነገር የለም። ምንም የሚሸጥ የለም እዚህ ቤት ምንም የሚነገር ነገር የለም። በቃ ነፃ አገልግሎት ነው የሚሰጠው። በቃ በነፃ የእግዚአብሔርን ነገር በጣም ይጥራሉ እዚህ ቤት። እውነት ነው አፖስትልም የእውነት ነው የሚያገለግሉት። ምንም የሚሸጥ ነገር የለም በዚህ ቤት። ምንም ነገር ገዝቼ አላውቅም። የእግዚአብሔር ክብር የሚታይበት ቤት ነው። የእግዚአብሔርን ቃል ይነገራል። የእግዚአብሔር ነገር ነው የሚሰራው። የእግዚአብሔር ነገር ነው የሚያቀርቡት እና እግዚአብሔር በዚህ ይሰራል። እግዚአብሔር በዚህ አለ። እውነተኛ መንፈስ ቅዱስ አለ። ለሰዎች ኑ ነው የምለው። እዚህ የእውነት ቃል አለ። የእውነት የማይሰላች ቃል አለ። የእውነት የእግዚአብሔር ቃል አለ። ቃሉም ደግሞ የሚሰራ ነው። በሰዎች ላይ የሚሰራ ነው። ለኔ ሰርቶልኝ ስለሆነ ማለት ነው የእውነት እና ይምጡ ኑ ነው የምለው። ሰዎች ኑ፣ ክርስቲያኖች ኑ። እውነት እዚህ ቃል በቃል ሰዎች ይለወጣሉ። እውነት እኔ አሁን በቤተክርስቲያን ብዙ ቸርቾች ሄጃለሁ። ብዙም ትንቢት ተነግሮኛል በእውነት እና ግን ትንቢት የተነገረኝ ትንቢት አልተፈጸመም የለም እስካሁን ድረስ። እዚህ ግን ማለት ነው ቃል ነው የሚያስተምሩት። ደግሞ በቃል ነው ሰዎች መመለስ የሚችሉት መጠገን የሚችሉት። የምንሰራው በቃል ነውና በቃል እኔ ተሰርቻለሁና ኑ ነው የምለው። ቃል የእግዚአብሔር ቃል ይለውጣል። እግዚአብሔርን በጣም አመሰግናለሁ። እግዚአብሔርን በጣም ነው የማመሰግነው። እግዚአብሔር መልካም ነው። እግዚአብሔር በነገር ሁሉ ሁልጊዜ መልካም ነው። ለኔ በቃ እግዚአብሔር ከምለው በላይ ነው። ከናትም በላይ ነው። ከወዳጅም በላይ ነው። በቃ እኔ ጥግ ድረስ ሰው አለ ወዳጅ ነው ከሚባለው በላይ እግዚአብሔር መልካም ነው። ይህንን ቪዲዮ ስለተከታተላችሁ እናመሰግናለን። ሌሎች የምንለቃቸውን ቪዲዮዎች በፍጥነት እንዲደርሱ ከታች ያለውን የሰብስክራይብ በተን እንዲሁም የደውል ምልክቱን በመጫን ቤተሰብ መሆን የሚችሉ መሆኑን በትህትና እንገልጻለን። በተጨማሪም ለወዳጅ ዘመድ ሼር በማድረግ እንዲባረኩበትና እንዲያተርፉበት ይሁን። በዚህ የእግዚአብሔር መንግስት አገልግሎት ላይ ከጎናችን መቆምና የወንጌሉን ሥራ አብራችሁን መስራት የምትፈልጉ በስክሪኑ ላይ ባለው የባንክ አካውንቶች ላይ መባ፣ አስራትና የፍቅር ስጦታችሁን በመስጠት የበረከቱ ተካፋይ ይሁኑ። ቮይስ ኦፍ ጋድ ቲቪ ወርልድ ዋይድ ትክክለኛ የለውጥ ድምጽ። ቮይስ ኦፍ ጋድ ቲቪ, the true voice of transformation.